ሰላም ጤና ይስጥልን ውድ የሚዲያችን አድማጮች፣ ይህ ኢትዮ አዲስ ዴይሊ ነው። ጋዜጠኛ ስሜነህ ባይፈርስ ከአቶ ጌታቸው ረዳ ያደረጉት ቃለ ምልልስ ይዘን መጥተናል። ከቃለ ምልልሱ በፊት ግን አንድ መረጃ እናካፍላችሁ። አቶ ጌታቸው ረዳ ዛሬ በተመረቀው የጠቅላይ ሚኒስትር አብይ አህመድ መጽሐፍ ላይ ሂሳዊ ዳሰሳ እንዲያቀርቡ በተጋበዙበት ወቅት ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ በማለት ንግግራቸውን የጀመሩ ሲሆን ሲቀጥሉም መጽሐፉን ከመጀመሪያ እስከ መጨረሻ አገሪቱ አላት የሚላትን ችግሮች የዳሰሰ ከዚያም የመፍትሄ አቅጣጫዎችን የጠቆመ ዝርዝር የዳሰሳ በመሆኑ ጊዜ ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው በማለት አስታውቀዋል። አቶ ጌታቸው የመጀመሪያውን መደመር መጽሐፍ ማንበባቸውን አስታውሰው ያነበቡትም አቃቂር ለማውጣት እንደሆነ ገልጸዋል። በተፈጠረው ችግር ሁለተኛውና ሶስተኛው መጽሐፍ እንዳመለጣቸው የተናገሩት አቶ ጌታቸው ሲቀጥሉ በ40 ዓመቱ ግለ ታሪክ ጽፎ አገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር አብይ እንኳንም ግለ ታሪክ አልጻፉ እንኳንም ሀሳብ ተኮር መጽሐፍ ጻፉ ሲሉም አስረድተዋል። በተለይ እርሶ ደግሞ እንደዚሁ በቃል አቀባይነት ስራዎት ላይ በጦርነቱ ሰዓት ላይ አንዳንዶቹ ከአውድ ውጪ ተተርጉመው ብዙዎቹም ይናገራቸዋል። አንዳንዶቹ ደግሞ በትክክልም ድንገት የተነገሩ ነገሮች እንደዚሁ ያሳረፏቸው ጠባሳዎች ይኖራሉ ወይም አሉ። በተለያየ መልኩ እርሶ የሚረዱት ነበርና አሁን ላይ ሲያስቡት ባይሆን ነበር ጥሩ ነው ወይስ እንዴት? እውነት ለመናገር አንዳንዶቹ እንዳልከው ከአውድ ውጪ የተወሰዱ ናቸው። ከአውድ ውጪ ለመወሰዳቸው ግን የተጠቀምኩባቸው ቃሎች ማስተዋጽኦ አድርገው ሊሆን ይችላል። ስለዚህ ከአውድ ውጪ ተወሰደ ብዬ ሌሎቹ በሰጡት ትርጉም ላይ ብቻ አይደለም ማማረረው። አንዳንዴ የተሻለ ቃል ብትመርጥ ኖሮ ከአውድ ውጪ መወሰድ እድሉን ልትቀንስ የምትችልበት እድል ሊኖር ይችላል ብዬ አስባለሁ። ሃይንሳይት ሁሌም ጥሩ ነው። ወደ ኋላ ተመልሰ ይሄንን ባልል ኖሮ እምላቸው ብዙ ነገሮች አሉ። አንድ ነገር እርግጠኛ ሆኜ የምነግርህ ግን ባልኩባቸው አጋጣሚዎች ሁሉ ህዝብን ሰድቤ አላውቅም። ወደፊት ማለት ያን ያክል እርግጠኛ ነኝ። አንዳንድ ግን ከአውድ ውጭ ሳይሆን ተፈጥሮ የተባሉ አሉ። ማለት ስለሚደጋገም የሆነ ሰው ብዙ ሰነፍ ነው አብዛኛው ሰው። ቅድም አሁን ዩቲዩብ ምናምን ያልከው የአንድ ሰዓት ፕሮግራም ለመጨረስ ትዕግስት ያለው ሰው የለም። እዛ ውስጥ ትንሽ የሚጮሁት ወይ አረስት ላይ ያሉትን ነገሮች ብቻ ይዞ ሰማችሁ ገለ ያለውን ይላል እና ይሄ ሶሻል ሚዲያው የሚገርም አይነት የስንፍና ደረጃ ከሚገርም አይነት መርዛማ ቋንቋ ጋር የዛ አይነት ክልስ ነገሮች ናቸው የሰውን አእምሮ ይበጠበጡ ያሉት። ሰው ትዕግስት ያለውም አጭር ነገር ነው የሚወስደው። በዛ ልክ እነዛ አጭር ነገሮች ነው ሲሰጡ በጣም በማር የተለወሰ ምናምን ማለት ዝም ብሎ ንጹህ መርዝ ነው። በዛ ደረጃ ደግሞ በውሸት የተፈጠሩ አሉ። አንድ ምሳሌ ነገር ኢትዮጵያን ለማፍረስ ሲኦል ድረስ እንወርዳለን ብሏል የሚል አንደኛ ብያላቅም ያንንም ይሁን በተደጋጋሚ ነው በነበረው ሁኔታ ኢትዮጵያ እየፈረሰች ነው የሚል እምነት ስለነበረ ሲኦል መውረድ አይጠበቅብኝም ለማፍረስ ማለት ኮንትራዲክተሪ ነው። ኢትዮጵያ አሁን ባለው ሁኔታ እየፈረሰች ነው ብሎ የሚያምን ሰው ለምን እየፈረሰች ያለችን ኢትዮጵያ ለማፍረስ ሲኦል ድረስ መውረድ እንደሚጠበቅበት ክሊር አይደለም። እሱ አሁን ለምሳሌ ሲኦልን ቢገቡ አንለቃቸውም ማለት ወንጀለኞችን የሚል ቃል ነው ለኒውዮርክ ታይምስ የተሰጠ ነው። ሁሉም እንደፊናው ግን ኢትዮጵያን ለማፍረስ አናድማቃቸው ሰዎች ያሳዝ አሁንም ወደፊትም እኔ እንደ አንድ ተግዳሮት ምናልባት በህዝብ ለህዝብ ግንኙነቱን ከሱ ጋር ተያይዞ በትግራይና በአማራ በትግራይና በአፋር በመሳሰሉት ላይ እነዚህ አካላት ይሄን ነገር እስካልሸቀጡ ድረስ የገቢ ምንጫቸው ስለሚደርቅ በትግራይ በኩልም ያለው ማህበረሰብ እንደዚሁም ወንድም በሆነው በአማራ በኩል ያለው እንደዚሁም የመሃል ሀገሩ ሰው በምን መረዳት ውስጥ ሆኖ ነው ማሰብ ያለበት? ባይባሉ የምትላቸው ነገሮች አሉ። እኔ ህዝብ ሰድቤ አላቅም ብዬ ያስባለሁ። ከአውድ ውጭ የተወሰዱትም በሆን ተብለው የተጣመሙትም ግምት ውስጥ አስገብተህ ግን እንደዚህ አይነት መጣመም እንዲፈጠር ማድረግ ውስጥ እኔ ማስተዋጽኦ አድርጌያለሁ። ስለዚህ መታረም አለበት ነው ያልኩት። እኔ ኢንሃይንድ ሳይታቸው የህዝቦች ግንኙነትን ለማጠናከር በሚደረግ እንቅስቃሴ ውስጥ ቋንቋችንን ማይንድ ማድረግ ይኖርብናል። ምንም ጥያቄ የለውም። ከአውድ ውጭ እንዲወሰዱም እንዳይወሰዱም አስተዋጽኦ ልናደርግ ስለምንችል አሁን ስለ አፋር አማራ ብቻ ሳይሆን ስለመላው ህዝብ ኤርትራውያን ወንድሞች አሉን እህቶች አሉን። መሪዎቻቸው በእኛ ላይ ያላቸው አመለካከት ምንም ይሁን ምን ፈለግንም አልፈለግንም ከነዚህ
ሰዎች ጋር በጉርብትና በወንድማማችነት መኖር መቀጠላችን አይቀርም። ስለ ሰላም ማውራት ከጀመርን ሰላም በእንትኑ መልክ ብቻ አይደለም የሚገለጸው። አይ እዚህ ሰፈር ሰላም በዚህ በቀኝ እጄ ከላሽን ይዤ በዚህ እጄ ነጭ እርግብ ምናምን የሚል አይሰራም። የሰላም ፍላጎት ካለ የሰላም ፍላጎት ለሁሉም ነው ታንጸባርቀው። የሰላም ፍላጎትህ ሪስፕሮኬትድ ማለት ሌላው ይቀበለዋል ማለት ግን አይደለም። እንደዛ ሆኖ ግን የትግራይ ህዝብ በእኔ እምነት ላዩ ላይ መከራ ወረደበት። ኦኬ ነው አሸባሪነት የተከሰሰው ህወሓት ነው። በአሸባሪነት የተከሰሰው ህወሓት ስለመመራ እኔ ላይ የወረደው መከራ ኦኬ እንደ የፖለቲካል ካልኩሌሽን እኔ ወይ ሚስ ካልኩሌሽን ውጤት ነው ብዬ ልቀበለው። በትግራይ ህዝብ ላይ የወረደው መከራ በምንም መልኩ ምንም ኤክስፕሌን ሊያደርገው አይችልም። የትግራይ ህዝብ የገባበት ጣጣ ከህወሓት አሸባሪነት ይሁን ብለን አሸባሪ ነው ብለን ከህወሓት አሸባሪነት ጋር የሚያገናኘው ነገር ሊኖር አይችልም። እኔ ላጠፋቸው ጥፋቶች ህወሓትን መርገም ተገቢ ባይሆንም ህወሓትም ይረገም ብዬ የትግራይ ህዝብ ትግራይ ውስጥ ያለው ብቻ አይደለም በሌሎች አካባቢዎች ጠንካራ ሰራተኛ ሆኖ ህግ አክብሮ የሚኖር የትግራይ ተወላጅ ሳይቀር መከራውን አይቷል። በመንግስት በምናምን አይደለም በተደራጀ ሞብ ሳይቀር የገባበት ገብቶ ስቃይ ውስጥ እነኚህ ነገሮች ምዕራፋቸው መዘጋት መቻል አለበት። ይሄ እንዲዘጋ ማድረግ ከምንችለው አንዱ ነገር ይሄንን የጥላቻ ቋንቋ አቅማችን በፈቀደ መጠን መግታት ነው። እንዳልከው በየዩቲዩቡ በጥላቻ ብቻ የሚከብሩ ነጋዴዎች አሉ። ምክንያቱም ዜና ካየኸው ዛፍ ተከለ ምናምን ዜና አይሆንም። ያ ስልች ነው፣ በጣም ደባሪ ነው። ጤፍ አመረትን ምናምን ምን ዜና ይሆናል? ጤፍ ተቃጠለ ግን ዜና ይሆናል። ማሳ ተቃጠለ ዜና ይሆናል። እገሌ የሚባሉ ሰውዬ 64 ሰዎችን በ24 ሰዓት ውስጥ አክመው ወደ ቤታቸው ከበሽታ ነፃ አድርገው መለሱ። ብዙ ዜና አይደለም። 24 ሰዎችን የሆነ ቦታ አጉሮ በጥይት ቆላቸው ወይ በእሳት አነደዳቸው ግን ዜና ነው። ይሄ ነው የሚሸጠው። አሁን የሚያሳዝነው ዜናው መሸጥ በመጀመሩ ምክንያት እና ገቢ የሚያስገኝ በመሆኑ ምክንያት ለዜናው ሲባል ወንጀሉ መፈጸም ጀመረ። አሁን ማህበረሰቡም ምን እንጂ ለምን እንዴት ብሎ አይጠይቅም። ምን ይላል? ያችን ያገኛል፣ አለቀ። ምንድነው የምንፈልገው? የመተማመን ደረጃችን ከዜሮ በታች ወርዷል እኮ። የትኛው ማህበረሰብ ነው መንግስትን የሚያምነው? የትኛው ማህበረሰብ ነው እኔን የሚያምነው? የትኛው ማህበረሰብ ነው ሌላው ማህበረሰብ የሚያምነው? በዚህ ደረጃ አሁን ማህበረሰብ ለማህበረሰብ የሆነ ቦታ ተሰባስቦ ወርካስር ሆኖ እገሌን አንመነው ብሎ ሊወስን አይችልም። በታሪክ አንድ ከዛ መሃል አንድ ባድ አፕል ባንዶ የሚላክሙ የተጣመመ አስተሳሰብ ያለው ሰው የጣመመ አስተሳሰቡን ግን በሆነ መፈክር በሆነ ባንዲራ ከልሎ ይላል። በዛ ላይ ተመስርቶ መናከስ የሌለባቸው እሳት ሲጫጫሩ የነበሩ እሳት መጫጫር የጉርብትና ምልክት ነው። የመተባበር የመረዳዳት ምልክት ነው። እንደዚህ አይነት የነበሩ ማህበረሰቦች አንዱ ላይ እሳት የሚለኩስበት አንዱን በእሳት የሚያጋይበት ሁኔታ ውስጥ ገብተው ቁጭ ይላሉ። ይሄ በሀገር ደረጃ በማህበረሰብ ደረጃ ያለን ክራይሲስ ፈጥነን መፍታት መቻል አለብን። አለመተማመኑ እንዲጎለብት ኮንሺየስሊ ሰርቻለሁ ብያለሁ። ግን በሰራናቸው ስራዎች አለመተማመን እንዲዳብር እንዳረግን መቀበል መቻል አለብን። ይሄንን ለመፍታት ደግሞ እኔ በትርፍ ጊዜ ነው የምኖረው። ብዙ ሰዎች መስዋዕት ከፍለዋል። እኔ በነበርኩባቸው አካባቢዎች በርካታ ሰዎች ህይወታቸውን አጥተዋል። በርካታ ጓደኞቼ እኔ በተደጋጋሚ ተአምር በሚባል መንገድ ከሞት ተርፌያለሁ። በትርፍ ነው መንቀሳቀሰው ማለት ነው። በእንደዚህ አይነት ጊዜ ውስጥ እኔ ነገር የመጨረሻ በታርጌት የተደረኩበት እለት ማለት እንዴት ሰርቫይቭ አደረኩ የሚለው ሌላ ሲጻፍ ምናምን ብቻ ነው ሊገባ የሚችለው። መኝታ ክፍሌ ተመቷል። 2 ልጆቼ ነው ጥበቃ የነበሩ ሰዎች ተገለዋል። ሌሎች ሰዎች ሞተዋል። እዛ
የሁለቱ ልጆች ብቻ አንስቼ እኔን መጠበቅ የነበረባቸው ልጆች አሉ። ሰላም ቢሆን ኖሮ ዩኒቨርሲቲ ተማሪዎች ናቸው፣ ተመርቀው ትልቅ ደረጃ ላይ መድረስ ነበረባቸው። ቂም የሚባል ስሜት የለኝም አሁን። የኔ ቋንቋ የኔ ንግግር በሺዎች የሚቆጠሩ የትግራይ ተወላጆች ለኮዝ ሲሉ ሲሞቱ ሲሰው ምናልባት መረጋጋት ብንችል መስከም ብንችል ተጨማሪ ሞትን ማስቀረት እንችላለን የሚል ጠንካራ እምነት አለኝ። አሁን እኔ አፎርድ አላደረገውም። በትንንሽ ግጭቶች በትንንሽ ቋንቋዎች ምክንያት ይዋጣልን ወደሚል ዘመቻ ምገባ ሰው አይደለም። አሁን ቢያንስ በመጨረሻ ሰዓት መስከረም 4 ይመስለኛል እዛ የኔ ቤት ሲመታ ህይወታቸውን ያጡ 10 ምናምን ሰዎችን ማዳን እንችላለን ማለት ነው። የነሱ ሺዎች እጥፍ አልቋል። ፖለቲከኞች ልዩነቶቻቸውን ለማጥበብ የሚችሉበት እድል መጠቀም ስላልቻሉ አሁን ይሄን እድል እንዲያመልጠኝ አልፈልግም። ባገኘሁት አጋጣሚ ያው በትርፍ ነው የምኖረው እንዳልኩ ሰላም ብሰብክ እመርጣለሁ። ሰላም ስለሰበክ ብቻ ሰላም አይመጣም። ሰዎች ለጥፋታቸው ኃላፊነት መውሰድ ዝግጁ ሆኖ መቻል አለባቸው። አንዳንዱ አንተ ይቅርታ እንድትጠይቀው ይፈልግና እሱ የሰራው ግን የፍትህ የመጨረሻው ሰሚት የመጨረሻው ጋራ ላይ ሆኖ እንደሰራው አድርጎ ሊያሳምን ይሞክራል። እንደዛ የሚባል ነገር ሰላምን አይፈጥርም። ለእንደዚህ አይነት ክስተት አሁን ቅድም እንዳልኩ ነው የጥፋት መጠን የማወዳደር ጨዋታ ውስጥ ለምንድን ነው የምንገባው? ጥፋት ነው። የትግራይን ያክል እንደ ህዝብ መከራ የከፈለ ህዝብ የለም ብያምናለሁ። አሁን ያ ማለት ኳንቲቲ እያነጻጸርን ቮሊዩም እያነጻጸርን ትግራይ የበለጠ ተሰቃይቷልና ወደሚል ጨዋታ እንገባለን ማለት አይደለም። እንደዛ አይነት ነገር ነው። ባለፈውም ትዝ ይሎት እንደሆነ የመጀመሪያ ግንኙነታችን ጊዜ እንዲህ አይነት ነገሮች እንዳይፈጸሙ አይነት ነገር አንስተን ነበርና ከሆነ በኋላ ደግሞ በጣም አሁንም እኔ ከፖለቲከኞቹ በላይ የትግራይ ህዝብና ጎረቤት የሆነው የአማራ ህዝብ እንደዚሁም ኤርትራውያኑን ጨምሮ የአፋር ህዝብ እንደዚሁ መላው ኢትዮጵያውያን ይሄ የሰላም ስምምነት በአግባቡ ተፈጻሚነት ይኖረው ዘንድ ሁላችንም በሰላም ወጥተን በሰላም የምንገባበት ሀገር እንድትሆን እንሻለን። የሰላም ስምምነት በሚያደፈርስ መልኩ የሚያጫጩ ኃይሎች በቃ ዛሬ እንዲተደረገ ነው ስንመጣ ጀምሮ ይሄን እያየን እየባሰበት ስለሆነ እንግዲህ እነዚህን ሃይ ማለት ባይቻል እንኳን ለማህበረሰቡ ግን ቀልቡን እንዲገዛ እንዴት ባለ ሁኔታ ውስጥ መረዳት እንዳለበት አንድ ነገር ቢሉ። ምክንያቱም ብዙ ስለታዘምን በእናንተ በኩል ስንቶቹ ተቀብረው ሞተው ዛሬ የካቢኔ አባል ይሆኑና ሳያፍር ያ ሰው መልሶ ዛሬም ዩቲዩብ ይሰራልና ትንሽ ያስቸግራል። አንድ በቅርቡ ያነበብኩት መጽሐፍ ላይ ይሄንን የላይክ የምናምን ቢዝነስ አቴንሽን ኢንዳስትሪ ነው የሚሉት እና ኢንዳስትሪ ሆኗል ራሱን ችሎ። አንዳንድ ሰው አይተህ ከሆነ ልታየው ፈቃደኛ ካልሆንክ የራሱ ወሬ ይዘህ ብዙ መታየት ይፈልጋል። ወይ ዘንጬ መጣሁ ብሎ ወይ ባርኔጣው ስለሚያምር ሰው እንዲያው ይፈልጋል እና ባርኔጣው ብዙም አልመሰጠህም ወሬ ላይ በጣም ስትል ወይ ጠርሙስ ሊሰብር ይችላል አጠገብ ወይ ሊመታህም ይችላል ወይ የሆነ ድራማ ሊፈጥር ይችላል። ሶ ፍላጎቱ አቴንሽን ነው። ሶ አቴንሽን ኢንዳስትሪ በሆነበት ሁኔታ ብዙ አቴንሽን የሚስቡ ነገሮች የሰላም ምናምን ኢኒሼቲቮች አሉ። የግርግር የሁከት ኢኒሼቲቮች ናቸው። እኛም ሱስ ሆኖበታል። አሁን አንዳንዴ ያስደነግጠኛል። ሰው አቆመው እንደ ችቦ ሰው እየተቃጠለ ቆሞ ዙሪያውን የሚያይ ሰው ኤግዛክትሊ ቤት ሄዶ ምንድነው የሚሰማው? ሌሎች ልጆች ሲያይ ወንድሞቹን ወይ እህቶቹን ሲያይ ምንድነው የሚሰማው? ከዛ እንደ ማህበረሰብ የሆነ ሲክነስ አለ። ይሄን ማየት መቻል አለብን። ዝም ብለህ የምታለባብሰው ፈሪሃ እግዚአብሔር አለን ወዘተ ውስጥ እያልክ የምታለባብሰው ነገር አይደለም። አብሮህ ይኖር የነበረ ወይ ሲጋራ ሲያዞር ወይ መጥረጊያ ሲሸጥ ወይ ሆቴል ገንብቶ ሲሰራ የነበረን ሰው በሆነ አጋጣሚ የሆነ ብሔር ተወላጅ ስለሆነ ድንገት ተከስቶልህ ጋሽ ገሬ ትለው የነበረን ሰውዬ ያለ ምንም ምክንያት ከፍሰህ በድንጋይ መወገር ይሄንን ቀርጸህ ለሌላ ሰው ማስተላለፍ ይሄንን እንጀራ ብሎ የሚያንቀሳቅስ ይሄንን መታገስ የሚችል ማህበረሰብ ሲክነስ ነው። ይሄንን ማየት መቻል አለብን። አሁን እኔ እንደ
እንዳጋጣሚ አሁን ባለሁበት ፖዚሽን ጥያቄዎች እንዲነሱ ፈልጋለሁ። እንደ ማህበረሰብ ከእንደዚህ አይነት ነገር መውጣት እንዴት ነው የምንችለው? እኔ አንድ ነገር እርግጠኛ ሆኜ የምነግርህ ቅድም ያየው አይነት ሁሌ አያስኩ ማይሰብ ከሌላ ቦታ ትግራይ የመጡ ሰዎች እንደ ችቦ እንቃጠላለን የሚል ስጋት ሊኖርባቸው ይችላል። እንደ ችቦ እንደማይቃጠሉ እርግጠኛ ግን ሆናለሁ። ብዙ ጥፋቶች አሉብን፣ እንደ ማህበረሰብም ብዙ ችግሮች አሉብን አውቃለሁ። እፈራለሁ ግን ሳይ ሌላ ቦታ ሳይ ይሄ ነገር እኛስ ጋር ላለመሆኑ እንደው ዋስትናችን እላለሁ። ምክንያቱም እስልምና ነው ክርስትና ነው እሱም አለ ሌላ ቦታ በተቻለ መጠን ራስን በየጊዜው መፈተሽ መቻል አለብን። እንዳልኩት ላቴንሽን ሲባል ብርጭቆ የሚሰብረው አጠገብ ባርኔጣው እንዲታይለት ብሎ ብርጭቆ የሚሰብረው ሰውዬ ነገ አገር ይሰብራል፣ ነገ ብዙ ነገር ይሰብራል። ማህበረሰቡ ከእንደዚህ አይነት ነገር እንዴት ነው መላቀቅ ያለበት? አይደል ቴክኖሎጂ የፈጠራቸው ብዙ ጣጣዎች አሉ አውቃለሁ። ግን ሳማው ከእንደዚህ አይነት ጣጣዎች ራሳችንን ኢንሱሌት የምናደርግበት ነገር መልስ የለኝም። ጥያቄዎች ብቻ ናቸው ያሉኝ። ግን ራይት ጥያቄዎችን በጠየቅን ቁጥር በሂደት እንደ ማህበረሰብ መልሶች ወደ ማግኘት ምን ሄድ ይመስላል። ግን ወሳኝ ጉዳይ ይመስለኛል። ምክንያቱም በጣም ሰው ስለሚረብሽ። ሌላ ወደ እዚህ የፕሪቶሪያው ስምምነት ስንመለስ አንዳንድ አካላት ፍትህ ሚንስ እንጂ ኢንድ አይደለም፣ ከሰላም በፊት ፍትህ መቅደም ነበረበት፣ የዚህ የሽግግር ፍትህ የሚባለው ነገር ምናልባት ልክ ነው ወይ? እርሱም አንድ የህግ መምህር እንደሆነ አካል እንደ አንድ ፊሎሶፈር፣ ከዛ ውጪ ግን ደግሞ ሌላ ፖለቲካዊ ምክንያት ይኖረዋል ይሄ ቀደመበት ወይስ ማን ነው ልክ? አንዱን ይቅደም የሚል ነገር የለውም። ፍትህ ሁሌም መረጋገጥ መቻል አለበት። የሰላም ስምምነት ፍትህ እስኪረጋገጥ ከጠበቅኩ መጠፋፋት ይኖርብናል። ሰላም ስምምነት ከመፈረም በፊት ፍትህ እንዲረጋገጥ ወይ አሸንፌ ፍርድ ማቅረብ አለብኝ አብይን እኔ አዲስ አበባ ገብቼ ማርኬው ለፍርድ ማቅረብ አለብኝ ማለት ነው። ወይ እኔ ተይዤ ሁሉም ነገር አልቆ ለፍርድ መቅረብ አለብኝ። የሰላም ስምምነት የሚደረገው ይሄንን የመጠፋፋት አዙሪት የሆነ ቦታ ላይ ማስቆም አስፈላጊ ስለሆነ ነው። ፕሪቶሪያ ላይ ያደረግነው ተላልቀን እስከ መጨረሻው እንተላለቅ የሚለው ሎጂክ አይሰራምና እስኪ እንግታውና በዚህ መንገድ እንየው ብለን ነው። እዛ ውስጥ ፍትህ አይኖር ብለን አልተስማማንም። ግን ደግሞ ፍትህ ካላስቀደምን ካልን መጠፋፋት ይመጣል። ስለዚህ እሺ ሀቀኛ የሽግግር ጊዜ ፍትህ እንዲኖር ምናልባት ውጤቱ እርሶንም እና ህወሓትንም በተለይ እርሶንም የሚያካትት ከሆነ ለመቀበል ምን ያህል ዝግጁ ነው? ዝግጁ ነኝ። ምንም ባጠፋው ጥፋት ልክ ለመጠየቅ ዝግጁ ነኝ። የሽግግር ፍትህ የሚለው ብዙ ኮንፊውዝ አናርገው። አሁን አሉት ኮምፖነንቶች አሉት። እኔ በዝርዝር አላውቀውም። ሂደት ውስጥ ተሳታፊዎች ስላልነበር ያው እሱስ በራሱ አንድ ችግር አይደለም። አሁን ነው ተሳታፊዎች መሆን አለበት። ችግር ነው ያው ተሳታፊዎች መሆን። ስለዚህ እንደ አዲስ አሁን መሳተፍ መቻል አለባቸው። ምክንያቱም በተደጋጋሚ ስለሚነሳ ነው አለብን። እንደ አንድ ደግሞ የጸብ ምንጭ እንዳይሆን የፈለገውን ያክል ግን ጥሩ ፕሮሰስ ቢሆን ትግራይ ውስጥ የተፈጸሙ በደሎች አሉ፣ በሽግግር ፍትህ ብቻ የማይፈቱ። እኔ የምጠየቅበት ካለ መጠየቅ አለብኝ። እኔ በኢትዮጵያ ፍርድ ቤቶችም መጠየቅ እችላለሁ። ሌላው ደግሞ ዓለም አይ የፈጸምከው ወንጀል ዓለም የሚያስጠይቅ ነው ብሎ ካሰበ ደግሞ አንጠልጥሎ ሌላ ቦታም ሊወስደኝ ይችላል። እሱ ጉዳይ ብዙ ችግር የለብንም። ፍትህ ብቻ ሰርቭ ይደረግ፣ ፍትህ ብቻ ያረጋገጥ እንጂ ማን ነው ተጠያቂ የሚሆነው የሚለው በጥፋቱ ልክ ነው መሆን ያለበት። እኔ ጥፋት ፈጽሜያለሁ ብዬ አላምንም። ጥፋት ፈጽመሃል የሚለው ወገን ማስረጃ ካቀረበ ኮንሲኩዌንሱን ለመቀበል ዝግጁ ነኝ። እንትኑን አናምታታው ፍትህና ሰላም አንዱን የሚተካ አንዱን የሚያባረር አድርገና ነው እያልኩ ያለሁት። እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ እንደ አንድ የትግራይና የአማራ ህዝብ የትግራይና የአፋር እንደዚሁም መላው ኢትዮጵያውያን ሰላማቸው እኔም የዛው አካል እንደመሆኔ መጠን ይሄ ነገር መሆኑ ከጊዜ ቅደም ተከተል አኳያ ለኔ ዛሬ ከእንጀራ በላይ የሰላም ጉዳይ ስለሚያሳስበኝ እኔ ይሄን እንቀበላለሁ። ቅድም ያልናቸው አካላት ደግሞ በተለያየ መልኩ አንዳንዴ ሎጂኳን ተጠቅመው ደግሞ እንደዚህ የሚያምታቱበት ነገር ስላለ ከርሶ ከባለቤቱ ከሰላም ስምምነት ተጋሪው ቢሰሙት ለህዝቡ የተሻለ መረዳት ነው። አሁን ብዙ እንትናችን ህዝብን የሚያሳስቱ ነገሮችን መንቀስ ተገቢ ነው ብዬ ስላመንኩ ነው። እሺ የትግራይ ወጣቶች በኢትዮጵያ ፖለቲካ ላይ በደንብ ተሳትፎ እንዲኖራቸውና የበለጠ
ጎልተው እንዲወጡ ወደፊት ያሰባችኋቸው ነገሮች ይኖራሉ ብዬ አስባለሁ። እስካሁን ያለፍንበት ሂደት ይሄን መክሮ እንደሚያልፍ ስለማስብና ምን አስባችሁ? ኢትዮጵያ ፌዴሬሽን ውስጥ ያለች ትግራይ በኢትዮጵያ ፖለቲካ ውስጥ ሁነኛ ሚና የሚጫወቱ ወጣቶች ብቻ ሳይሆኑ ጎልማሶችም ይኖራታል። ምንም ጥያቄ የለውም። ማለት ዝም ብሎ ጉጭ ሆነን አይ ይሄ ጉዳይ አይመለከተንም የምንል ህዝብ አይደለንም። በነገራችን ላይ የትግራይ ህዝብ ስለ ኢትዮጵያዊነት ማንም ሊሰብከው አይችልም። ማለት ያለፉት 2-3 ዓመታት ጦርነት መከራው በመብዛቱ ምክንያት የተፈጠሩ ነገሮች አሉ። ኢትዮጵያ ውስጥ እስካለን ድረስ በኢትዮጵያ ፖለቲካ ውስጥ ይሄ አይመለከተንም የሚል ወጣት ይኖራል ብዬ አላምንም። በተለይ መልኩ የኢትዮጵያ ፖለቲካ ውስጥ እንደዚህ ተሯሩጠህ ግባ ብዬ ማሰማራው እንትን የለም፣ ወጣት የለም። ማለት አትሌቲክስ ላይ የምታወዳድራቸው ይኖራሉ። የኢትዮጵያ ፖለቲካ ውስጥ ግን ለዚህ ብለህ አሰልጥነህ አስብተህ በላሁን አዲስ አበባ ሄደህ የምትችለው ሞክር የምትለው ሰው የለም። ትግራይ ፖለቲካ ውስጥ ራሱን ፕሩቭ ያደረገ ሰው የትግራይን ጥቅም በሀገር ደረጃ ለማስጠበቅ ሌላ ፕላትፎርም ፈልጋለሁ ብሎ መሄድ መቻል አለበት። እኔ አሁን የትግራይን አጀንዳ ስጨርስ እድሜው ይፈቅድልኛል አላውቅም እንጂ በቃ ደሞ ድሌና አዲስ አበባ ሞክራለሁ ብልስ ምን ችግር አለው? ዋናው ስራ መሰራት ያለበት ትግራይ ውስጥ ነው። ኢትዮጵያ የሚባል የተንጠለጠለ ነገር የለም። ኦሮሚያ ውስጥ መልካም ስራ የሰራ ሰው አማራው ሊቀናበት ይገባል። ይሄ 4 ኪሎ ገብቶ ይሄን ነገር ቢያስተካክለው ሁላችንም እንጠቀማለን ብሎ ማሰብ መቻል አለበት። ትግራይ ውስጥ በደንብ የሰራ ሰው ይሄ ሰውዬ ቢመጣ ነገር ሊያሳምረው የሚችል ይመስለኛል ብሎ የሚያስብ የደቡብ ሰው መኖር ይችላል ነበር። ከሶማሌ ክልል በደንብ እሳት የሆነ ፖለቲከኛ ወጥቶ ወይ በደንብ አካባቢውን የቀየረ ሲመጣ ይሄንን ማጂኩን በሀገር ደረጃ ቢያሳየን ተብሎ እንደዚህ የመስራት ጉዳይ ነው። የትግራይ ወጣቶች ዋናው ስራቸው የትግራይ ፖለቲካ ውስጥ ጤነኛ ሚና እንዲኖራቸው ማድረግ ነው የኔ ስራ። አሁን one of my priorities ብዬ የማስበው የትግራይ ፖለቲካ ብሎ ጥግ ያዙ ሰዎች ለመጠፋፋት የሚመጡበት ወይ አንዱ ብቻውን ሁሉን አቅልላለሁ የሚልበት ሳይሆን ሁሉም በተሰማራበት ልክ አሻራውን ማሳረፍ የሚችልበት ወጣቶቻችን በባለቤትነት መንፈስ የህዝባቸውን ጉዳይ ይዘው እኔ ሳጠፋ አይኔን እስከ ማጥፋት ድረስ የሚሄዱበት ማለት አይን ማጥፋት ማለት አይደለም። ይህን ነገር ካላቆምክ ነገ እንጠርጋለን የሚልበት ሁኔታ መፍጠር ነው። ይህን ካረግን ትግራይ ውስጥ የሚያሳዩት ዲስቲንክሽን የሚያሳዩት ለየት ያለ እንቅስቃሴ ሌላው የሚቀናበት ሆኖ ያለበት አሁን ሊደበቅ አይችልም። ያንን ፖለቲካ መፍጠር ነው። ጤነኛ ፖለቲካ ትግራይ ውስጥ ከፈጠርኩ ለኢትዮጵያ ፖለቲካ ጤነኝነት አስተዋጽኦ አድርጋለሁ የሚል እውነት አለኝ። እሺ አሁን እንግዲህ ከሌሎቹን አነሳን። እርሶ እንደ አንድ ፖለቲከኛ በተለይ በጦርነቱ ሰዓት ላይ ቀደም ሲል ያነሳናቸው ነገሮች አሉ። እንደ ፖለቲከኛ ያለ መተማመን ነገር በጣም ነበር። አሁን ከሰላም ስምምነቱ በኋላ ምን ያህል መተማመን ተፈጥሯል? ምናልባት መረጃው ይኖሮት ከሆነ እንግዲህ ሰሞኑን በዚህ ከስምምነቱ ጋር በተያያዘ አንዳንዱ ሰው አዲስ አበባ ላይ እንዲህ በመታየታችሁ ከነ ዶክተር አብይ ጋር በነበራችሁ ግንኙነት ከኦሮሚያ ክልል ባለስልጣናት ጋር ወዘተርፈ እንደዚህ በቃ ጉድ ብሎ የሚመለክ እንዴ ምናምን የሚል አለና መቼም ይሰሙታል ብዬ አስባለሁና ከዚያ አስቀድሞ ምክንያቱም እርሶም ራስዎት ተናግረው ነበር እኚህ ማደናገር የለመዱ የማደናገር ፖለቲካ አላምነውም ወዘተርፈ ነበርና አሁን ተማምናችኋል ወይ? ዘላቂስ መተማመን ነው ወይ? ስለምንፈራ ስለምንጠረጥር ምንድነው አሰብ? በመጀመሪያ ደረጃ የሰላም ስምምነት የሚደረገው ከአብራህ ከምትኖር ባለቤት ጋር ምናምን ሊሆን አይችልም። እንደዛ የሚባል ስምምነት እንደዛ የሚባል ህግ የለም። ከተጋጨው ሰው ጋር ነው ከተጋጨናቸው ሰዎች ጋር መንግስት ጋር እርቅ ፈጽመናል። አንዳንዴ እንዳልከው በስሜት ማለት ተገዳድለናል። መሰዳደቡ ተራ ነገር ነው እኮ። አይ በሰው ስሜት ውስጥ ግን በዚያ ደረጃ የተባባለ አካል መተማመን ይከብዳል። የሆነ ከልባቸው ይሆን ከልቡ ይሆን መባባል አይቀርም እኮ። እሱም በሂደት ነው የምታዳበረው። መጀመሪያ ፕሪቶሪያ ስንፈራረም ኦልሞስት መተማመን የሚባል አልነበረም። ከዛ ስንገናኝ መተማመን እየጨመረ በድርጊት ነው እኮ የሚጨምረው። እኔ አሁን ባለው ሁኔታ አዲስ አበባ ወይ ሌሎች ጋር ስንሄድ አጃቢ የለኝም። ወይ የጠቅላይ ሚኒስትሩ አረንጅ የሚያደርጓቸው ሰዎች ናቸው ይጠብቁ። ተጠራጥሬ አላውቅም። ጠቅላይ ሚኒስትሩን ሳገኘው
ማለት የድሮ ግንኙነታችን እንደተጠበቀ ሆኖ አይ ተዘላልፈን ነበር ወይ በሚል የሚገለጽ እንትን አልነበረም። መገዳደል እኮ ነበር። ሶ አንዱ ባንዱ ላይ የሆነ ነገር ብሎ ከሆነ አይ ቲንክ እሱ ኢማቴሪያል ነው። ስላለመተማመናችንም እሱ አይደለም ምክንያት የሚሆነው አጠቃላይ ፖለቲካል ፖስቸራችን ነው እንጂ አንድ ሰው በሆነ ስሜት በነበርንበት ሲቹዌሽን ውስጥ ሆነ ብዙ ነገሮች ልትል ይችላል። መተማመኑን ለማደፍረስ ቀደም ሲል ያነሳናቸው አካላት ዛሬም እነሱን እየገጣጠሙ የሚያስጮበት መንገድ ስላለ እንዲናገሩ አትፈልጊ። ለነሱ ነው መልስ እየሰጠው ያለሁት። የሰላም ስምምነት የሚደረገው ዶክተር አብይ ከሚመራው መንግስት ጋር ከሆነ ሰላም መፍጠራችንን ለማሳየት ደብዳቤ ነው የምንጻጻፈው፣ በዙም ነው እንኳን አደረሰ ምንም ባባለው መገናኘት መቻል አለበት፣ ሐሳብ መለዋወጥ መቻል አለበት። አሁን አንዳንዱ መታረቁ ነው በሽታ የሚሆንበት እንጂ ይሄ ነገር እነዚህን ሰዎች አይቷቸዋል አይደል? እያገጣጠሙ እርሶ በዛ ቀደም ሲል ስሜት ውስጥ ሰው ሆኖ ጦርነት ውስጥ ሆኖ የሚናገራቸው ነገሮች አሉ። ብዙ አላይም። ደግነቱ ግን እኔ የሚያስቁ ነገሮች ላይ ብቻ ነው ትኩረት ማድረገው። ማለት ሌላ ብዙ ሲሪየስ ነገሮች የምትሰራ ከሆነ በትርፍ ጊዜ የሚያስቁት ላይ ነው ትኩረት ማድረግ ያለበት። ለማንኛውም እሱ ሳይሆን ያረጋሉ እነሱ ሰዎች ጠባቸው ከሰላሙ ጋር ነው ጠባቸው። ተጽዕኖ ስላላቸው ነው እንዲነግሯቸው። እነዚህ ሰዎች ሰላሙ ጋር ነው ጠባቸው። አንፎርቹኔትሊ ሰላሙ እየሰራ ነውና ምንም ያው አጋጥ ባድ ኒውስ ፎር ዩ ማለት ነው የምለው። ትናንት እዚህ ከመጣ በኋላ አንዳንድ የሰሟቸው የህብረተሰብ ቅሬታዎች አሉ። እሱ መነሳት ስላለበት በተለይ ቀደም ሲል የነገርኩት በጦርነት ማግስት ማህበረሰብን መምራት ከባድ ነው የሚል እንግዲህ እዚህ ትግራይ ክልል ላይ ብዙዎች ተከራይም አከራይም የገቢ ምንጭ የሌለበት ሁኔታ ነበረ። ሰዎች የገቢ ምንጭ አይደለም የሚልሱት የሚቀምሱት የሚያጡበት ሁኔታ ላይ ነበሩበት ዘመን እንደነበር እናውቃለን። ያለፉት 3 እና ከዚያ በላይ አመታትና ምናልባት ከዚህ ከውሃ አገልግሎት ከመብራት ከመሳሰሉት ጋር የ3 አመቱንም የመጠያየቅ ነገር እሱ ደግሞ ማህበራዊ ትስስሩን እንዳያደፈርስና ሰዎች በሌላቸው ከዚህ ቀን ያልከፈላችሁ መቀጫ የሚለው ነገር እንዴት ነው መታየት ያለበት? እንዴትስ ነው ሊቋቋሙት የሚችሉት? ማለት በሽተኛ ካልሆንክ በስተቀር በሌላ ነገር እዳለብህ ልትላቸው ቶከን እዳ እኮ አለ። ባንኮችም ቢሆኑ እንቅስቃሴ ባልነበረበት ወለድ ሊጠይቁ ይችላሉ። ይሄ የተለየ አሬንጅመንት ይጠይቃል። በእንደዚህ አይነት ሲቹዌሽን ንግድ እንቅስቃሴ ያልነበረን ሰው ወለድ መጠየቅ ተገቢ አይደለም ብለን ነው የምንሟገተው። በዚሁ በሰውም ኪራይን ያክል ይሄን ያክል እነዚህ ነገሮች በዝርዝር መታየት ያለባቸው ነገሮች የፌደራል መንግስት አገልግሎት የሆኑ አሉ፣ የውሃ የመብራት ወዘተርፈ። ይገባኛል። እነዚህ አካላት የ3 አመት መክፈል አለባቸው ወይ? በእናንተ በኩል መደረግ ያለው 3 አመት አገልግሎት ነበር ወይ ነው? 3 አመት 2 አመት አገልግሎት ነበር ወይ ነው? the first place እነዚህ ነገሮች አሁን ቀጥታ ያዘጋጁት መልስ የለኝም። አንፌርነቱ ይገባኛል። ስፔሻል እኮ መረጃውንም እንደማቀበል ነው። የተለየ አሬንጅመንት ነው የሚፈልገው የሚሆነታ አለ እንዳይደገም never again። በኢትዮጵያ መሰረታዊ ለውጥ ያስፈልገናል። ይህን ለማድረግ ቁልፉ መነሻችን ደግሞ ኢትዮጵያዊነት ነው። ኢትዮጵያዊነት መነሻችን ሆኖ ነው ስለሌላው መነጋገር የምንችለው። ለዚህ ነው ኢትዮጵያዊነትን ሲያቆስሉ ከነበሩ ሰዎች ጋር መስራት እንዴት ይቻላል የምንለው። የትብብርን አስፈላጊነት በመርሳት አይደለም። ያን ስንኩል ዓላማቸውን በሙሉ ጸጸትና ይቅርታ ተሐድሶ አድርገው ነው ወይንስ ከአብይ ጋር ስልጣን ስለተካፈሉ የቂም መወጫ አጃቢ ስለፈለጉ? እንዲያውም አብሮ መኖር መቻቻልን ገና የምናየው ጉዳይ ነው እያሉን ይህን ግዴለም አገር ለመበታተን እንተባበራቸዋለን ለማለት ነው። አብሮ ለመስራት እምነት፣ ፍጹም እምነት ያስፈልጋል። እሱ ብቻ አይደለም፣ የመጡበትን የጥፋት ጎዳና መዳሰስና የበደሉትን ህዝብ ይቅርታ መጠየቅ ይኖርባቸዋል። ይህ ጊዜያዊ መነሻ እንጂ ሁሉም እንደ ጥፋቱ መጠየቁ የማይቀር መሆኑ ታውቆ ነው። በመሰረቱ የኢትዮጵያን ዕጣ ፈንታ በእጁ የያዘው ሀገር ውስጥ ያለው ትግል ነው ትልቁ ትኩረትና ሙሉ ድጋፍ የሚያስፈልገው። ከውጭ ያለ ኃይል ሊረዳ ቢችል እንጂ እንደፈለገው የሚዘውረው አይደለም። ለዚህም ነው የሁላችንም ትኩረትና እርዳታ ወደ ሀገር ቤት መሆን ያለበት። መተባበር በመተክል ወይም ኢን ፕሪንሲፓል ትክክል ስለሆነ ብቻ አጥፊን በአይናፋርነት በይሉንታ ካደማው ካቆሰለው ካሳደደውና ካዋረደው ህዝብ ጋር ማስቀመጥ አይቻልም። ያውም በዛሬው የኢትዮጵያ ትግል ላይ ምንም አይነት አዎንታዊ አስተዋጽኦ ማድረግ ከማይችሉት ጋር ራሳቸውን የጦር ጄኔራል አድርገው ይቁጠሩ እንጂ የሚያዋጉት ኃይል የላቸውም። ቀን ስለጎደለባቸው ድንገት ኢትዮጵያዊ ሆነዋል ማለት እንደገና መታለል ነው።
በአብይ ላይ ያላቸው ጥላቻ መቀመጫ ሲያሳጣቸው ምርኩዝ ሲያጡ የሀገራችን ሰው እንደሚለው ባጣቆዩኝን መቀበል የለብንም። ሌሊት የኢትዮጵያ መፍረስ ሲቃዡ እያደሩ ቀን እኛን መስለው ቢቀርቡ በልባቸው የቋጠሩትን የማፈራረስ ፍላጎት አቅም በማጣታቸው እንጂ አሁንም እንደተጣባቸው መሆኑን ለአንድ አፍታም ቢሆን አንዘነጋም። እንድንዘነጋ የሚያደርገን ምንም ነገር አልተናገሩም፣ አልሰሩምም። የሚናገሩት የምናውቀውን የአብይን ክፉ ሰው መሆን ነው። ክፋቱ ከነሱ የተለየ በመሆኑ ሳይሆን የስልጣን አጋርነታቸውን ስለነሳቸው ነው። ይህ ከኛ ጋር አያስተባብራቸውም። ከጅምሩም የኦሮሞ ጥያቄ አልተመለሰም እያሉ አብይን ወደ ጽንፍ የገፉት እነሱ መሆናቸው መረሳት የለበትም። ትናንት የአማራ ሚስቶቻችሁን ፍቱ እያለ ሲዘምሩና ሲሰብኩ ከነበሩት ጋር ምን የሚያገናኝ ኑሮን ነው አብረን ኢትዮጵያን ለማዳን በሚል ጎን ለጎን የምንቀመጠው? በእኛ አካባቢ በቆንጨራ ነው የምንጨፈጭፋቸው ያለውን ጸረ ኢትዮጵያዊነትን፣ ጸረ አማራነትን ላንቃው እስከሚነቃ ጉሮሮ እስከሚዘጋ ከሰበኩና ካስገደሉ አማራ ኢትዮጵያ ጠሎች ቆንጨራውን ወደ አፉቱ አስገብተውት ነው ስለ ኢትዮጵያ በጋራ ማውራት የሚቻለው። አብይ ሲያሳድዳቸው የኦሮሞ ሕዝብ በእኛ ስም አትሸቅጡ ሲላቸው ፊታቸውን ማዞራቸው ስለ ኢትዮጵያ አንድ አይነት ግንዛቤ አለ ማለት አይደለም። በእርግጥ ኢትዮጵያ መልሶ ለማሰባሰብ ትብብር ያስፈልጋል። ትብብሩ ግን ከመሰረቱም እንድትፈርስ የሰበኩትን ይዘን ሊሆን አይችልም። ከሚገባቸው በላይ የሌላቸውን ተጽዕኖ ፈጣሪ አድርገን በማየታችንና የኢትዮጵያ ሕዝብ ያለውን ጥንካሬ አሳንሰን በማየት ሌላ ስህተት ውስጥ መግባት የለብንም። የኢትዮጵያ ሕዝብ ጥንካሬ ባይሆን ኑሮ እነሱማ ይሄኔ አጨራርሰውት ነበር። ሕዝቡ የሰጣቸውን ፍርድ ሰላማዊ መስለው ኢትዮጵያዊ መስለው ሊቀለብሱ ሲሞክሩ መተባበር ተገቢ አይደለም። ትብብሩ ተንኮልና ጥላቻን ሲሰብኩ ከኮሰመኑት ጋር ሳይሆን አገር ቤት ለመብታቸውና ለህልውናቸው ከሚዋደቁ ኃይሎች ጋር መሆን ይኖርበታል። እውነትም ይሁን ውሸት ባለፈ ታሪክ ላይ ተቸክለው ዛሬና ነገን ረስተው አለን የሚሉትን ቂም ለማወራረድ ሲሉ ያስገደሉትን ህዝብ ምንጊዜም የምንረሳው አይደለም። ይህ እንደነሱ በውሸት ትርክት ላይ የተመሰረተ አይደለም። ዛሬም የምናየው የየዕለቱ ተግባር ነው። ስለ አማራ መገደል፣ መሰደድ ዛሬም እንኳ አንድም ቃል አይተነፍሱም። ይህ ውሳኔያቸው ትክክል እንደነበር እንደሚያምኑ የሚያሳይ ነው። ቆስቁሶ የለቀቋቸው ጽንፈኞች ዛሬም ደም እያፋሰሱ ነው። እነሱ እንደሚሉት አንድ ጠብታ እንኳን ተሰሚነት ካላቸው እኒህም በውሸት ያሰማሯቸውን ጭንቅላታቸውን የሸበሸቧቸውን አቁሙ ይበሏቸው። ጸጸታቸው ስልጣኑን በአብይ መነጠቃቸው እንጂ የፈሰሰው ደም የተፈናቀለው ህብረተሰብ አይደለም፣ የኢትዮጵያ አንድነት አይደለም። በምድሪቱ ላይ የሚኖረውን አንድ የህዝብ ክፍል ጠልቶ አሳዶና አስገድሎ ምን አይነት ኢትዮጵያን ነው የሚያድኑት? ጨዋታው አልበዛም? በአንድ በኩል ድንቁርና ነው፣ በሌላው ንቀት ነው። የማገናዘብ ችሎታችንን እየተፈታተኑት ነው። በከፊልም የተሳካላቸው ይመስላቸዋል። አንዳንድ የሚያጭበረብሯቸውን ሀገር ወዳዶች ያታለሉ ስለሚመስላቸው ድሮውንም ቢሆን በውሸትና በክህደት ላይ የተገነባ ስብዕና ተላብሰው ስለሆነ አሁንም እየዋሹ ነው። ክህደቱም ሩቅ አይደለም። በሩ መዘጋት አለበት ግን እያልኩ አይደለም። ከፍተኛ እልቂትና ውሸት ከፈጸሙ ሰዎች ጋር መስራት ፈታኝ ነው። ደም ፈሷል። መተማመን የሚባለው አብሮ የመስራት እሴት ወድሟል። የፈረሰን የህዝብ ግንኙነት ድልድይ ለመስራት አቅምም ፍላጎትም ቅንነትም ይጠይቃል። መተማመንና የጋራ ሀገርን ለመገንባት የፖለቲካ ቁማር አይደለም የሚያስፈልገን። የሀገር ፍቅሩን እውን እናደርገዋለን ከተባለ ከሸወድናቸው ፖለቲካ ይልቅ የህዝብ ፍቅር ላይ ያተኮረ እንዲሆን ያስፈልጋል። አዎ የሁሉም ህዝብ ፍቅር በስሜት ሳይሆን በእውነት ላይ የተመሰረተ መግባባትን መፍጠር ያስፈልጋል። ስሜት ወቅቱ ሲያልፍ አብሮ ያልፋል። እውነት ግን ቋሚ ነው። የተፈጸሙትን ቱባ ጥፋቶችና ወንጀሎችን በመቀበል ሰው መሆንን ማሳየት ተገቢ ነው። ቂም እንዳረገዙ የውሸትን ትርክት አሁንም እንደ መጽሐፍ እየደገሙ ባለፈና ለዛሬዋ ኢትዮጵያ መፍትሄ በማያመጣ ታሪክ ላይ ያውን በውሸት እየተናኮሩ ወደፊት ፈቀቅ ማለት ዘበት ነው። የ16ኛውን ክፍለ ዘመን አስተሳሰብ ትተን ባለንበት 21ኛ ላይ ትኩረት ብናደርግ ነው ሁላችንም አሸናፊዎች የምንሆነው። በህዝባችን ላይ ጥለውት ያለፉት አሁንም አላለቀም። ጠባሳ ገና ትኩስ ነው። ህዝባችን የተሸከመው መከራ ቀላል የሚባል አይደለም፣ ያውም ያለ ምክንያት ያለ ጥፋቱ። ይህንን ቁስል ለማስታመን ጥፋቱን መቀበል ያስፈልጋል። ስብራቱን ተረድቶና ተቀብሎ አብሮ መስራት የሚያስችሉ ሀገራዊ ገፊ ጉዳዮች ይኖሩናል። የጋራ ሴቶቻችንን መቀበል ከቻል ጥላቻን ውልቅ አድርገን የምንጥል ከሆንን የጋራ ግቦች ይኖሩናል። ከጥፋት መንገድ ለመመለስ አቅጣጫ ማወቅ ይጠይቃል። ያን አጥፊ ጎዳና ትቶ ወደ ትክክለኛው ለመሄድ ግልጸኝነትና ሀገራዊ ራዕይን ይጠይቃል። ይህ ሲባል በአንድነት መሰለፍ ያለፉትን በደሎች ያስረሳል ማለት ሳይሆን እውነተኛነትን የተከተለ መተማመን ይፈጥራል በሚል ነው። እርግጥ ነው ጎጂና ተጎጂን ጎን ለጎን እንዲቆሙ ማድረግ ጥንካሬንም ባለተስፋ መሆንንም ይጠይቃል።
ያለፈው እንዳለው ነው፣ ግን እንቅፋት ሳይሆን ተስፋና አስተማሪም እንዲሆን ተቀብሎ እውነትን ይዞ በጋራ ለሀገር መቆም ያስፈልጋል። ሀገርን ለማዳን የጋራ ህልም፣ የጋራ ተስፋ፣ በቅንነት ላይ ያረፈ ስብዕና መላበስ የግድ ይላል። ለጠፋው ጥፋት ኃላፊነትን መውሰድና የወደፊቱ ተስፋችን የለመለመ እንዲሆን ከዚህ ከባድ እውነታ እንነሳ። በመጀመሪያ ራስን መገምገምና የንጠፋፋ ስሜት አልፎም ስብከት የት ላይ እንዳደረሱት በሐቀኝነት ይረዱት። በንጹህ ልቦና አብሮ ለመሰለፍ ካልተቻለ በልቡ ውስጥ ያስቀመጡት ቂም ተመልሶ እንደማይመረቅዝ ምንም ዋስትና የለውም። የበደሉትን የኢትዮጵያ ህብረተሰብ በተለይም የስብከታቸው ገጀራ ማረፊያ የሆነውን የአማራ ህዝብ ይቅርታ ይጠይቁ። በተደረገው እልቂት ላይ የውግዘት አቋም በይፋ ያሳዩ። አልጸጸትም ሳይሆን ግዙፍ ጸጸት እንዳለባቸው ይንገሩን። ይቅርታ የሞቱትን ባይመልስም ቢያንስ የተሰበሩ ልቦችን ይጠግን ይሆናል ብዬ አምናለሁ። ያልተጠገነ ቁስል ከትውልድ ትውልድ እያመረቀዘ ይተላለፋል። ይህን ነው ማቆም የሚያስፈልገው። ቁመንለታል የሚሉት የእልቂቱ ህጋዊ ሰበብ የሆነው ህገ መንግስት መሻሻል እንዳለበት አምነው ይቀበሉ። ዋናው ደግሞ የኢትዮጵያን ሉዓላዊነትን የማይከፋፍል አንድነትን እንደያዘች እንደምትቀጥል ለኢትዮጵያውያን ያረጋግጡ። ከዚህ በኋላ ተጨባጭ ግቦችን አብሮ በመንደፍ ወደፊት መራመድ ይቻላል።